አመሰግናለሁ። መጀመሪያ ለአማራ ፋኖ አፋብ በሁሉም ግንባር በአራቱም ግንባር እያደረገ ያለው የአማራ ፋኖ ትንቅንቅ ይቀጥላልም። ትንቅንቁም የሚያሳየው ለውጥ ህዝባችን ማረጋገጥ ችሏል። ህዝባችን የሚያስደስት ስራ እየሰራ መሆኑን ህዝባችን በጉል እየተመለከተው ነው። ህዝባችን ከአማራ ፋኖ ጎን ሊሰለፍልን ጥሬን አስተላልፋለሁ። ምናልባት ጦርነት ነውና ጦርነት ላይ አጋጣሚዎች አንዳንድ ስህተቶች ሊኖሩ ይችላሉ። ያን ደግሞ ህዝባችን ከጎን ሆኖ ሊያርመን ይገባል። ስለዚህ በሁሉም ግንባር የሚገኘው ድል የህዝብ ምክር የህዝብ ድጋፍ ያስፈልገናልና ህዝባችን ተጎናችን እንዲቆም እንፈልጋለን። ይሄ ማለት በአራቱ ግንባር ትንቅንቁ እንደቀጠለው ነው። በተለይ ግን ሰሞኑን እንደምታዩትና እንደምናየው በጎንደር ዙሪያ ላይ ባለው ጉዳይ በተለይ በደቡብ ጎንደር ዙሪያ ጀግናው የአማራ ፋኖ የጎንደር ሁለቱም እዞች በጥምረት ጠላትን ሲወጣም እያስቀሩ የቀረም ስልጣን ወንበር አስጠባቂ አድማ በትንም ሆነ ሰላም አስከባሪ ጥቅም ፈላጊ እሱም ቢቀር እሱንም እየተናነቀ በእጃቸው እያስገቡ ከተማቸውን እየተቆጣጠሩ ነው። በተለይ በተለቀቁ ወረዳዎች ትልቅ ስራ ተሰርቷል። ይሄ ሲባል ምናልባት በዚሁ አጋጣሚ በስሌት ምለው ላይ ከተማችን ወረዳችን ስንቆጣጠር ሀብቶች አሉ፣ የህዝብ ሀብቶች አሉ፣ የተቋም ሀብቶች አሉ፣ የግለሰቦች ሀብቶች አሉ። እነዚህ ሀብቶች ፋኖአችን ልናወጣ ነፃ ነው እናወጣ የወጣ ነው ከቤታችን የወጣ ነው። አንዱ ይሄ ስለሆነ ንብረቶችን በትክክል ከህዝብ ጋር ሆነን ንብረቶችን መጠበቅ እንዳለብን በጋራ ሀብት በሚሆን የተቋም ሀብት ለተቋም እንደሚሆን አስምረን አስባችሁበት ፋኖ አስቦበት በሁለቱም እዝ የምትገኙ ጀግኖች እየተመካከራችሁ እንድታስተዳድሩ ጥሪያችንን አስተላልፋል። ይሄ ከድርጅታችን የወረደ መመሪያ እስከሆነ ድረስ ስለዚህ እነዚህ ንብረቶች የህዝብ የፋኖ ተቋም መሆናቸው ማወቅ አለባቸው። ሲቀጥል የግለሰቡ ንብረት ሱቅም መጋዘንም እንዲሁ ሌሎች የግለሰቦች ወይም የግል ድርጅት ሀብቶች የኔ ብላችሁ ወይም የኔ ብለን የህዝባችን ሀብት ልንጠብቅ ቃል የገባ ነው። ቃላችን መፈጸም አለበት። ይሄ የመጀመሪያው መልእክት ነው። ከዛ ባንኮች አሉ፣ ድርጅቶች አሉ፣ ብዙ ድርጅቶች አሉ። እነዚህም ጥበቃ ልናደርግላቸው ይገባል። አደራ የምንለው እንደ አማራ ፋኖ አደራ የምንለው ይሄ ነው። ሌላው የአማራ ፋኖ ጎንደር ላይ በሁለቱም እዝ የምትተናነቁት እያጥመሰመሳችሁ እያሸነፋችሁ በእጃችሁ ብታስገቡት የመከላከያ ሰራዊትም ይሁን አድማ ብተናም ይሁን ሚሊሻና ሰላም አስከባሪም ይሁን ጥቅም አስጠባቂና በትንሽ ጥቅም ተደልሎም ሞኝ ሆኖ ቢቆይም ሞቱም የራሱ ነው፣ ሲገልም የራሱን ነበር። አሁን ግን ድርጅቱም ሆነ መንግስቱ እንደከዳው እስካወቀ ድረስ እጅ እየሰጠ ይገኛል። ይሄን እጅ ቢሰጥ ሰራዊት በእንክብካቤ እንዲይዝ የገባው ቃል ድርጅታችን በምርኮኛ አያያዝ በስነ ምግባር በተለያየ ጤንነቱም ተጠብቆ ቁስለኛም ካለ ታክሞ በእኛ ስር እንክብካቤ እንዲደረገለት ድርጅታችን መመሪያ ወርዷል። በዚህ ልክ ሁሉም እንክብካቤ የተደረገ ጥበቃ እየተደረገለት በእጃቸው የገባ ሰራዊት በዚህ ልክ ነው እኔ ሐሳቤን የምገልጸው መልእክቴን የማስተላልፈው። ከዚህ የተላለፈ እንዳይሆን ነው። ሲቀጥል መከላከያ ሰራዊትም ይሁን አድማ ብተናና ሰላም አስከባሪ ሚሊሻ አሁንም እጅ ያልሰጠ ካለ በአስቸኳይ እጅ እንዲሰጥ ከጸጥታ መዋቅር ነው መልእክት ማስተላልፈው። እጅ እንዲሰጡ ድርጅታችን ጥሪ አስተላልፏል። እኛ ምናልባት ከድርጅቱ መግለጫ በፊት ቀድመን እንድንሰጥ የተገደድነ አብዛኛው የተለቀቁ ወረዳዎችና የዞን ከተማ ያው ጎንደር ላይ እንደሚታወቀው በዚህ ላይ እንትስ ካለ ድረስ ነው
ድርጅታችን ነው እንዲቀድም የነበረው ሁኔታ። ግን ቀድመን የሰጠነው አንዳንድ ነገሮች እንዳይኖሩ ቃጠሎ የሚታይ ነገር አለ። ቃጠሎ የራሱ ያቋቋመው ቡድንም ሊሆን ይችላል፣ አይታወቅም። የኛ ፋኖ ደግሞ ሳውቅ ተሳስቶ ያቃጠለው ነገር ጭስ የሚመስል ነገር የሚታየው ይሄ ድርጅታችን አይፈቅድም፣ ህዝባችንም አይፈቅድም። ሌሎች ጠላቶቻችን አማራ ክልል ላይ ሲገቡ ያደረጉትን መድገም ማንንም ነፃ እንደማናወጣና ማንንም ነፃ እንዳላወጣን አማራን ቀርቶ ኢትዮጵያን ነፃ እናወጣለን ብለን ነው ቃል ገብተን ከቤታችን ይወጣል። ንብረታችን የጋራችን ሲበድለን የነበረው የብልጽግናም የራሱ ሀብት ነው። ስንበደል የነበረው የአማራ ህዝቦችም የራሳችን ሀብት ነው። የተቋም ሀብት የራሳችን ሀብት የማንም አይደለም። ብልጽግና ማለት የፖለቲካው ስም የዘራፊው ስም እንጂ የኢትዮጵያና ወይም የአማራ ህዝብ ስም አይደለም። ስለዚህ የሱ ንብረት መስሎ ቢታየን እሱ ከለቀቀ ንብረቱን እናቃጥል ምንል ከሆነ በእጅ አዙር የራሳችን ንብረት እንደሆነ ልትገነዘቡ ይገባል። መኪና የኛ ነው፣ የህዝባችን ነው። ተቋሙ አዳራሹ ውስጥ ያለው ሀብት የኛ ነው። መንግስት ቢፈልገውም ቶሎ ዞኖችና ከተሞች ለቆ የሚወጣው ይሄ ነው። የአማራ ሀብት እንዲወድም ነው። አማራ ደሃ እንዲሆን ነው። አማራ ነገ መማሪያ እንዲያጣ ነው። አማራ መስተዳደሪያ የሚስተዳደርበት የሚመራበት ተቋም እንዳይኖረው፣ ሰርክ በዳስ ሰርክ በክራይ እንዲሆን ነው። ንብረቶችን እንድንዘራረም ያደረገን ሀገር እንዳይኖረን ነው። ከወገን ከለላ ከወገን ሸበማ እንድንወጣ ነው። እርስ በርሳችን እንዳንዋደድ ነው። ስለዚህ ፋኖ ይሄን ስሌት አድርጎ ነው ድርጅታችን በዚህ ልክ ነው አስቦ ተቋማችን ሀብታችን የኛ እንዲሆን እንድንጠብቀው ነው። ምንፈልገው ግለሰቡን ነው። ምንፈልገው ብልጽግና ሆኖ የብልጽግና ስም ይዞ ሲበላን የነበረን ነው። ያንም እጁ ከሰጠ አስተምረን ከኛ ነው የምንቀለቅል እንጂ እኛ እንደነሱ አንገድል። ከኛ ነው የምናቀላቅለው፣ እናስተምረዋለን። የአማራን መገደል የአማራን የሀገሪቱን መውደም እናስተምረዋለን፣ እንዲገባው እናደርገዋለን፣ እናስረዳዋለን። ሆዳሞች በዚህ ልክ ነው እኛ እናስረዳቸዋለን ብለን ቃል የገባ ነው። ድርጅት ስናቆም ዝም ብሎ ድርጅት ብቻ አይደለም። ከብልጽግና የተሻለ መንግስት እንድንሆን ከብልጽግና የተሻለ አሰራር እንዲኖረን ነው ታስቦ ብዙ ጊዜ ፈይቶብን ብዙ መስዋዕት ከመዋጋት ይልቅ ድርጅት እናቁም ብለን ይሄ ድርጅት ብዙ ጊዜ የፈጀብን ይሄ ነው። በዚህ ልክ ነው አሁን ሀገራችን የምንመራው። ስለዚህ ይሄን አስቦ የወረደ ድርጅት ይሄን አስቦ አንድ የሆነ ድርጅት የምትታገሉት ጀግና ፋኖች ስሜተኛ ሳትሆኑ በተባለው ልክ እንድታስተናግዱና ሀብታችሁን እየጠበቃችሁ ጠላታችሁ በእጃችሁ እያስገባችሁ ለጠላታችሁ ምኝታ ሰጡት። ለምትይዙት ጠላትም መጥቶኛል ወንድሜ መጥቶታል ብለህ አትግደለው። ቁስለኛ ካለ አሳክመው። ይሄ እንግዲህ ዞሮ በዓለም አቀፍ ህጎች ልንሄድ እንችላለን። ድርጅታችን ይሄ ሁሉ አስቦ ነው የተነሳው። የዓለም አቀፍ ህጎች ሁሉ አሉበት። ነገ ከነሱ ማንደርሰው ነገር የለም። ከድርጅታችን መመሪያ ላይ አለ፣ ህግና ደንባችን ላይ አለ። ምርኮኛ አያዝ። ስለዚህ ቁስለኛን ማሳከም ወደ ተቋም መልሰው ህክምና አገልግሎት እንዲሰጥ ሐኪሙን ሆስፒታሉን ጤና ጣቢያውን ትብብር አርጉለት፣ ጥበቃ አርጉለት፣ አይዞ በሉት፣ እንዳይደናገጥ አድርጉት። ከተማውን ስትቆጣጠሩ ከተማው ላይ ጥይት ተኩስ መኖር የለበትም። የተረጋጋ ድል፣ የተረጋጋ አሸናፊነት፣ የተረጋጋ ሰራዊት፣ የተረጋጋ ህዝብ እንጀራ ውጦ እንዲያበላችሁ ውሃ እንዲሰጣችሁ ማድረግ ያለባችሁ። ከተማ ላይ ቢተኮሱ ጥይቶች አላግባብ ጠላት እጅ ከሰጠ በኋላ ጠላት ቦታ ለቀቅ በኋላ አላግባብ ነው፣ ገንዘብ ማባከን ነው። ብዙ ችግር አለብን። ብዙ ሀገሮች እንሄዳለን ገና። አማራ ክልል ላይ ብቻ አይደለም እንገደበው። አገር ተረካቢዎች ነን፣ ወደ አገር ደራሽ ነን። ስለዚህ ብግነቶችን ጠብቃችሁ በስሌት ከዛችሁ የሚወርድላችሁ መልእክት እያዳመጣችሁ መመሪያ እየተቀበላችሁ የውሎ ግምገማ እየተገመገመ ከድርጅቱ የሚወርደው ትዕዛዝ በእናንተ እየደረሰ ያንንን እያዳበራችሁ በዛ ልክ ነው። ከዛ የተላለፈ እርምጃ የተገደበ ነው። ከድርጅቱ
ከመርህ የወጣ ትግል የተገደበ ነው። ታንኪው ልትባሉ ይገባል። ታንኪው ሊባል ይገባል ሰራዊታችን፣ ፋኗችን። ነገር ግን ከመርህ እንዳትወጡ፣ ከመርህ እንዳትወጡ፣ ከድርጅቱ ትእዛዝ ውጭ እንዳትወጡ። ስትዋጋው ለአማክር ሪፖርት አድርግ። ለዙ ሪፖርት አደርጋለህ፣ እዙ ለድርጅቱ ሪፖርት ያደርጋል። አሰራሩ ይሄ ነው። አሰራሩ ይሄ ነው። ቀጠና ትስስር አለው። በቀጠና ትስስሩ እየተግባባችሁ ድላችሁን በእጃችሁ ማስገባት አለባችሁ። ድሉ የህዝብ ጭምር ነው መሆን ያለበት። ድሉ የህዝብ ጭምርት ነው መሆን ያለበት። የህዝብ ጭምር እንዲሆን ነው መልእክት የማስተላልፈው። አደራ ምለው በዚህ ልክ ነው። የቀጠና ትስስሩ መበርታት አለበት በሁሉም ግንባር። አደራ ማለት እፈልጋለሁ። አደራ በግለት መቀጠል እንዳለበት፣ ትጥቁ ተመልሶ ወደ ሌላ ቦታ እንዳይገባ መዘጋጀት አለብን። አደራ ማለት እፈልጋለሁ። አደራ ማለት እፈልጋለሁ። አደራ ማለት እፈልጋለሁ። አደሬ ህዝባችን እንዳንከደው በምንገባው ከተማ አደራ ደጋግሜ የህዝባችን ነገር አደራ። ተገርፏል፣ ተሰቃይቷል፣ ተገሏል፣ በድሮን አልቋል። ተቋሙ ወድሟል። ተቋሙ ወድሟል። ውስጡ ድርጅቱ ረግፏል። የለም ድሃ ሆነናል። የሞተውን የሚያገግም የሞቱትን ጓዶች የደም ዋጋ የሚከፍል ሀብት እንዳይወድም አደራ። በድጋሚ መሰራረቅ እንድንሰርቅ እንድንሰራረቅ ያደረገንን ብልጽግና የእሱን ሐሳብ እንዳንደግመው፣ እንድንሰራረቅ እንድንገዳደል ያደረገንን ብልጽግና በደም ሸማ የገባውን ብልጽግና የእሱን ሐሳብ እንዳንደግመው፣ እንከባበር። በመሰራረቅ አንከብርም። አብከረን ታጥቀን በመታገል ለውጥ እናመጣለን። ወደ ስራ እንገባለን። ሰርተን ወደምናገኝበት ሀብት ሰርተን እናፈራለን፣ እንቀየራለን። አደራ ፋኖ አደራ። ህዝባችን መጥፎ የሰራችሁ መጥፎ ያልሰራችሁ መጥፎ የሰራችሁ እግዚአብሔር ይቅር ይበላችሁ። የህልውና ጉዳይ ነው። ተመልሳችሁ ወደ ህዝባችሁ ወደ ፋኖአችሁ ተቀላቀሉ። በግለሰብ ደረጃ ያላችሁ ብልጽግና ይቀጥላላችሁ። ከብልጽግና ጋር በግ ያረዳችሁ በሬ ያረዳችሁ ብር የደጎማችሁ አትሸማቀቁ። ይቅርታ ሰጭ ነን፣ ይቅርታ ባይ ነን። የእግዚአብሔር ልጆች ነን፣ የህዝብ ልጆች ነን። የአባቶቻችን ታሪክ አንግበን ነው የወጣን። አጼዎች ኢትዮጵያን አንድ አድርገው ሊመሩ በባዶ እግራቸው እየዞሩ ኢትዮጵያን ሳይቆራርሱ ሳይከፋፍሉ ያለፉት ልጆች ነን። የታሪክ የባለ ታሪክ ልጆች ነን። ከነሱ ያየነውን እኛም እንደግመዋለን። ይቅርታችሁ ጎኑ ናችሁ። ለሰራዊታችሁ ምክርና ውሃ ስጡት። ከጎን ተሰለፉ። አደራ ምለው እንግዲህ በኋላ ብልጽግና በወረዳ ተመልሶ ተቋቁሞ ህዝብ አደራጅቶ መንግስቱ ነው ይመራል ብለህ የምታስብ ካለ ስህተት ነው። በቃ ይቅርታ ጠይቅ ሳንል ይቅርታ ጠይቀህ ተህዝብ ጎን ዋቀብል። ምሳውን አብላ። ስጋ ባንበላ እንጀራ ጨው እንጀራ እናዋቀብል። ስለዚህ በዚህ ልክ መልእክቴን አስተላልፋለሁ። ይሄ ካረከው ፋኖ ብሩክ ነው፣ ያጼው ልጅ ነው። ምንም ችግር የለበትም። ፊት ክስ ዞርበት ቤት ዘጋበት ይጠላል። እንዳይጣላህ ይሄን አደራ ማለት እፈልጋለሁ። አደራ ማለት እፈልጋለሁ። በምታረጋግጡበት በምትቆጣጠሩት ወረዳ ላይ ትምህርት ቤቶች እንዳይዘጉ ትምህርት መጀመር አለባቸው። ትምህርት መጀመር አለባቸው። የንግድ ተቋማቶች መዘጋት የለባቸው። የባንክ ተቋማቶች መዘጋት የለባቸው። ህዝባችን መቸገር የለበትም። ንግዱ ልማቱ መቆም የለበትም። አደራ። ሌላው ማዳበሪያ የገበሬው ልማት ሰጭ ምርት ሰጭ ገበሬያችን የሚቀይርና ገበሬያችን የሚያሳድግ ገበሬው በብር እየገዛ ያለ ማዳበሪያ ምርት የማይገኝበት ምርት የማይሰጥበት አገሮችን የቀየረ ሀብታችን
መንግስት በትልቅ ብር ቢሸጠው መንግስት ገበሬው የአማራ ገበሬ ዝቅ እንዲል ቢያደርገው ገበሬው ግን በትልቅ ብር እየገዛ ቀረጥ እየከፈለ ለመንግስት ትልቅ ቀረጥ እየከፈለ ገበሬው ማሳ እየተበተነ ምን እንጠቀምበት ሀብት ነው። ስለዚህ ማዳበሪያ መቃጠል ማዳበሪያ በአጉል መከፋፈል የኛ ሀብት ነው። ሌባ እንዳይዘርፈው ጥበቃ ተደርጎ ከድርጅቱ በሚወርደው ትዕዛዝ መሰረት የማዳበሪያ አሰራር ይኖራል። ተገበሬያችን አልፎ ወደ ሌላ ቦታ እንዳይበላሽ። ይሄ አንዳንድ የሚሰማ አሉባልታ አለ። እውነት ነው አይደለም? ነገ ብናጣራው ነው። ማዳበሪያ ሁሉም ግለሰብ በትከሻው ተሸክሞት እንዲሄድ አይፈቀድም። አሁንም የፋኖ ተቋም ነው ጥበቃ የሚያደርግለት ሀብት ነው። ወደ ገንዘብ ቢቀየር እንኳን ገንዘቡ የተቋም ሆኖ ማዳበሪያው ለገበሬው ተደራሽ መሆን አለበት። መጀመሪያ ግን ጥበቃ ነው የሚደረግለት። የራሳችን ሀብት የገበሬውና የኛ ሀብት ስለሆነ ጥበቃ ነው የሚደረግለት። ባንክ ላይ አግባብ ያለው ጥበቃ መደረግ አለበት። ባንክ ላይ አግባብ ያለው ጥበቃ መደረግ አለበት። ድርጅቶች ላይ መጠበቅ አለበት። ሲቀጥል በሁሉም ግንባር ያለ ፋኖ ተዘጋጅ። በሁሉም ያለ ፋኖ ተዘጋጅ። በሁሉም ግንባር ያለ ተዘጋጅ። ወረዳ ያልተለቀቀልህ በወረዳው ዙሪያ ጥበቃና ክለላ አድርግ። ለማስለቀቅ መዘጋጀት አለብን። ከማስለቀቃችን በፊት ግብረ ኃይል ማቋቋም አለብን። ኮማንድ ማቋቋም አለብን። ኮማንድ ፖስት ማቋቋም አለብን። ኮማንድ ፖስት የብልጽግና ነው ብለህ ኮማንድ ፖስት ለማቋቋም ወደ ኋላ እንዳትል። ኮማንድ ፖስት ሰላም የሚያስጠብቅ ሰራዊቱንን የሚያስቀምጥ ሰራዊቱንን ስምሪት የሚሰጥ የወረደው ስምሪት ህግ የሚያስከብር ነው። ሌባ ላይ እርምጃ የሚወስድ ነው። ሌባ እንዳይኖር ያለ አግባብ መኪና ኬላዎች እንዳይቆሙ፣ ያለ አግባብ መኪና ላይ ዘረፋዎች እንዳይኖሩ፣ ያለ አግባብ ከፋኖ ልብስ ለብሰው ዘረፋ እንዳካሄዱ ከተማ ላይ ያለ አግባብ ሰዎች እንዳይገደሉ ይሄን ህግ የሚያስከብር ነው ኮማንድ ፖስት። ለህዝቡ መመሪያ ይወርዳል። ፋኖ ደግሞ ያቋቋመው ልዩ ኮማንድ ግብረ ኃይሉ ስራ እንዲሰራ ህዝቡ እውቅና ይሰጠዋል። ሰዓት ይከበራል። የኮማንድ ፖስቱ ወይም የግብረ ኃይሉ ኃላፊነቱ ይታወቃል። መብትና ግዴታውን እንዲያውቅ ይደረጋል ማለት ነው። ስለዚህ ሁሉም ያልተቆጣጠርከውን ወረዳ ለመቆጣጠር መዘጋጀት አለበት። ስንቆጣጠር ደግሞ በሁሉም አካባቢ ተጠግተን ግብረ ኃይል ማቋቋም አለበት። ሌላው የአማራ ፋኖ አፋብን በአራቱም ግንባር ጠላት ያሸነፍኩ መስሎት ህዝብን ስር ነቀል ውድመት አስቦ እስከተነሳን ድረስ ብልጽግና በሁሉም አቅጣጫ አሁን የዱረን ጥቃቶችን ነው ተማምነዋል። ይሄ ዱረን ማለት እንግዲህ የኢትዮጵያ ጠላት የአማራ ጠላት ብዙዎች ናቸውና ስማቸውን ባልዘረዝርም ህዝባችን ጠንቅቆ ያውቃቸዋልና ይሄ በሰጠው ድጋፍ በተለይ አማራን ለመጨፍጨፍ አማራ ሁሉም ፋኖ። ስለዚህ ጭፍጨፋው ተቋማት የሃይማኖት ተቋማቶች ይጨምሩ፣ የሃይማኖት ተቋማቶች ጨምሮ ድርጅቶችን ጨምሮ ከተማዎችን ጨምሮ አማራን ለማውደም ህዝብ የሌላት ሀገር ለማድረግ ዱረን ላይ ነው። በእግረኛም አልቻለውም። አማራን በዱረን እየተጠቀመ ስለሆነ በተለይ ውጊያ ባለባቸው ቀጠና ላይ በሰፊው ዱረን እየተጠቀመ የሚፈልገው ሳይሆን የማይፈልገውን በጀምላ ስለሆነ የማይፈልገውንም ቢሆን የሚመጣ ግድ የለው። ህዝቦች ላይ ነው አብዛኛው የሚያርፈው ህዝቦች ላይ ነው። ከእንስሳት ላይ ከተቋም ላይ ከሀብት ላይ ነው እያረፈ ያለ። ስለዚህ አሁንም ውጊያ ባለበት ቀጠና ጎንደርን ጨምሮ ሸዋን ሌሎችንም ጨምሮ ዛሬ ጎንደር ከ27 ያላነሰ ድሮኖች ተወርሯል። ደቡብ ጎንደር ላይ ከ27 ያላነሱ ድሮኖች እስካሁን ባወራንበት ሰዓት ከ27 ድሮን ያላነሰ ተወርሯል።
ይሄ እንግዲህ በፋኖ ላይ ምን ያህል ኪሳራ ደረሰ ቢባል የለም ፈጽሞ የለም አይደለም ባሰበው ልክ ሳይሆን እኛ ባሰብነው ልክ ፋኖ በፋኖ ላይ የደረሰ ኪሳራ የለም ከህዝቦች ላይ ግን ደርሶ ይሆናል ይሄ ሙሉ ሪፖርታችን በሚቀጥለው ሚዲያ ይቀርባል ራሱን የቻለ ይሄን የሚያስተላልፍ ነው ነገር ግን ለጊዜው አሁን እኛ ይሄንን እንግለጸው በማለት ነው እንጂ ራሱን የቻለ ሪፖርት ይቀርባል ይዘጋጃል እንጂ መች ይረሳል በደል አረደኑ አረገዳይ የፍየል ወተት የትከሻው ያበጠ ልቡ ያበጠበት የፍየል ወተት የትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ከነብር ላከበት የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እሷም ትሞታለች ናረደኑ